ሰው በር ሲያንኳኳ እንደዚህ ማድረግ ምን ያለው ነገር ነው? ተነስ በል አሁን። አንተ የተረገምክ! እናቴ ልትገላት ነበር። አሁኑኑ ከዚህ ሂድ። ፍቅር እሱን ታዩና እኔን ደግፈሽ ያስገቢኝ። የራስ ምታት መድኃኒት አምጪልኝ። በዛውም ይሄን ልብስ ልቀይር ወደዛ። እሺ ማሚዬ። አንተ እዚህ ምን ትሰራለህ? አሁኑኑ ውጣ። ፍቅር። ወይዬ እማዬ። እነሱን ትተሽ የተባልሽውን ይዘሽ ነይ። እሺ። አሹ ነቁጫል። እትዬ በጣም ይቅርታ። ያደረኩትን ነገር አስቤው አይደለም። ገብቶኛል አሹ። ሳታይ መወሰን እኔን ቆርቶኛል። አልፎ አልፎ እንዲህ አይነት ነገሮች ይፈጠራሉ። ሳታይ አትወሰን። ከታዘዝክ ደግሞ ምን ታደርጋለህ ልጄ? ስለተረዱኝ አመሰግናለሁ እትዬ። አሁን እንዴት ሆኖት? ደህና ነኝ። ትንሽ ራስ ምታቱ ነው እንጂ በጣም ደህና ነኝ። እሺ እትዬ። ማሚ አሹ በጣም ተጸጽቷል። ወደዚህ መጥቶ ራሱ ይቅርታ ሊጠይቅሽ ፈልጎ በጣም ተጨንቆ ነበር። ምንም አትጨነቁ ልጆች። አንተና አዴ ላይ ያደረግኩት ነገር የኔ አይበልጥም ብለህ ነው። እሱ ሌላ ይሄ ሌላ እትዬ። እናቴን አስተውኝ ነው። ታሁን በኋላ አንድ ነገር ቆም ብዬ ሳላስብ ውሳኔ አልወስንም። እሺ አሹ አንተ አትጨነቅ። ወደ ስራ ተመልስ። እሺ እትዬ። ግን አዴ እንዴት አልመጣችም? በቃ አሻ ሰላም። ምን ነው ብቻሽን? ወግ ላድርግ ብዬ ከወጥቼ ነው። ባቡሬን አይተዋል እንዴ? አደይ ያለሽ መስሎ። አዎ አለች፣ ግን እሷ ከሰው ጋር ናት። ከማን ጋር? ከዲብ ጋር። በቃ የሱ ነገር ትታው መታ እንኳን የእሷ ነገር አይሆንለትማ። ያው ፍቅር አይደል? ምን ታደርገዋል? ባቡሬን አይተዋል? አረ ምን እሺ ነው። ሰሞኑን ከባቡሬ ጋር የሆነ ነገር ጀመራችሁ እንዴ? ሌላ ነገር ማለት? አይ አይነዋችሁን ሳየው የሆነ ነገር ያለ ይመስለኛል። የሆነ ነገር ማለት? ቆይ ምን ሊኖር ይችላል? ምን እሺ ነው። አሁን አልገባኝም ለማለት ነው። ፎንቃ ምናምን ነው። ካሁን በኋላ ደግመህ እንደዚህ አይነት ነገር እንዳታስብ እሺ? እኔም እኮ ልክ ነኝ እንዴ? ባቡሬ እኔ ያልዘመድሽ አይደል እንዴ? በዚህ ልክ ቆይ እንዴት ነው ነገሩ? ምንም በዚህ ልክ የሚያስብል ነገር የለም። ዳይመንድ እንዳትሳሳት። እኔ ላታውቀኝ ትችላለህ፣ ግን ደግሞ ባቡሬ በጣም ጥሩ ሰው ነው። አይደለም ቤት አስገብቼ ማኖርና ከዚህ በላይ ማድረግ የምችለው ነገር ለሱ ባደርግለት በጣም ነው ደስ የሚለኝ። አይደለም እንዴ? ምን እሺ ነው እንዴ? በቃ ሻፉ ገኝ። እሺ ይቅርታሽ። እሺ ዳይመንድ ልቀቀኝ። ይኸውልሽ እኔ እንደዚህ የሚያበሳጭ ስላልመሰለኝ ነው ይቅርታ አልኩሽ አይደል? አንተ ምንድን ነው? ምን አየህ? እጇን ለምንድን ነው ያዝከው? ምን እያረካል? አረ ምን እሺ ነው ባቡሬ ተረጋጋ። ጓይ ያልኩ ነው እኮ ታውቋል። አዎ ጓል አለው። እጇን ይዘህ እየጎተትካት እንዳጨበጨበልህ ነበር የፈለግከው? ልጅቷ ምን አድርጌ ነው የምትላት? ምንም አላለኝም። ቆይ አንተ የጠፍተህ ነው? እነዚህ ናቸው ቅምጥል ሌላ ሙድ ውስጥ ከተዋት። ከእሷ ጋር ነበርኩ እባክሽ። ከኪንጎ ጋር ተጣልተው ነው? እስቲ ምከሪያት ለሊ፣ አስቸግራለች። ፍቅር እኮ ተው ተብለህ ስለተመከርክ ብቻ የምትሆን ነገር አይደለም። አንተ ተረድተህና አምነህበት ያን ሰው ካልተውከው በስተቀር የሆነን ሰው ፈርተህ የምትሆን ነገር አይደለም። ፍቅር ግን ከባድ ነገር ነው። አስቢ ውስጥ እኔና ዳይመንድ ይዞን ብንጃጃል። አረ እባክህ አታይም እንዴ ቅምጥልን የመሰለች ማንንም ማሰማ ሴት ለኪንጎ እንዴት እንደምትጃጃል? ዳይመንድ እንኳን በደንብ የሚያውቀው ይመስላል። የምርሽን ነው? አለችው እንዴ? እኔ መቼ አውቄ ብለሽ ነው? አለችው እኮ ባቡሬ። ምንድን ነው ቆይ እኔ እዚህ ቆሜ ስለኔ የምታወሩት? እና ኬክ በኋላ ይሻላል ዳይመንድ። አረ ይደብራል። ምን እሺ ነው እንዴ? ምንድን ነው? ከማን ነው ፎቅ የተቀለለኝ? እሱን ያላቅም። ለነገሩ ቶ ለሊ አንቺ ነሻ። ቆይ ምን ሰምተሽ ነው? ምንም። አረ ባቡሬ በቃኛ ነች። ቆይ እንጂ እንዴ ምን እሺ ነው እንዴ? ነካክታችሁኝ ወዴት ነው የምትሄዱት? በስተት ነው ዳይመንድ። በጣም ይቅርታ ነው። አዎ ዳይመንድ። አሀ ለቅድሙ የመልስ የምትሞኑ ነው ለሊ። እንደፈለግከው ዳይመንድ። ባቡሬ ና በቃኛ ነች። አይዴ አይኖችሽን እያየሁ ቢመሽም ቢነጋ ምን ያህል ደስተኛ እንደምሆን ታውቂያለሽ። ለሁሉም ጊዜ አለው። ትንሽ እንጠብቅ እንጂ ነገሮች ይስተካከላሉ። እሺ እጠብቃለሁ። ግን እኮ ታባ ተመለሽ ብላሻለች። ቆይ ለምን እንደኔ ግን እዛ ቤት ባትመለሽ ደስ ይለኛል። ያው የራስሽን ስራ እስክታገኝ ማለት ነው። እስከዛ ግን እኔ ቤት ልከራይልሽና አብረን ነው። ሳንጋባ አንድ ላይ መኖር አንችልም። ለምን አይደል? ቆይ ለምን? ምን የሚያስፈራ ነገር አለ ማለት? አታምኚኝ? በአምነህ ምንም ለውጥ የለውም። እንደዚህ አይነት ስህተቶች የሚፈጠሩት መጀመሪያ ውሳኔዎችን ስንወስን የሚያመጡብንን መዘዞች ስለማናውቅ ነው። ስለዚህ ማስተዋል አለብን። ደግሞ ሳንጋባ አንድ ላይ መኖር አንችልም። ምክንያቱም ቤተሰቦችም ሆኑ ትዬ ምንም የሚያውቁት ነገር የለም። ታለም እንዳሰማ ስላልሽኝ እንጂ ለእሷ መናገር እችላለሁ። አይ አይሆንም። መጀመሪያ የቤት ሰራተኛነት የሚለውን ስሜን ማጥፋት አለብኝ። እንደዛ ካልሆነ ጥሩ አይመጣም፣ ነገሮች አይስተካከሉም። እሱን ማንም ማወቅ የለበትም አደይ።
ማሚና ዳዲ ራሱ ቢያውቁ ይቃወሙኛል። ይህንን እያወቅ ታዲያ ለምን ተስፋ እንዳረግ ታደርገኛለህ? ለምን? ይኸውልሽ አደይ፣ በእኔ ተስፋ እንድቆርጭ አልፈልግም። የኔ ቆንጆ፣ አንድ ነገር ቃል እገባልሻለሁ፣ ማንም ምንም ቢል እንደማልሰማ። እሺ ዴቭ፣ ግን ድንገት ካስታወስ ካላውቅም የለም ለለሊ ሁሌም እንደዚህ ነው የሚላት። ግን እያየ ነው ጥሏት ሄደ። ቤተሰብ ያልተስማማበት ነገር ምን ጊዜም ቢሆን መጨረሻው አያምርም። እሱማ ልክ ነሽ አደይ። ሰላም ጤና ስጥልኝ የቻናሌ ተከታታዮች እንዴት ናችሁ? እንኳን ደህና መጣችሁ፣ እንኳን ሰላም ቆያችሁ በማለት ዛሬ ሰራተኛ አደይ ድራማ ይዤላችሁ መጥቻለሁ ማለት ነው። በባለፈው ክፍል በሰራተኛ አደይ ድራማ የፍቅር እናት ከውጪ ስትመጣ በሩን ስታንኳኳ አሹ መጀመሪያ ቲና የሚከታተለኝ ወንድ ባለትዳር ትልቅ ሰውዬ አለ እና መግቢያ መውጫ አሳጥቶኛል ብላ ነግራው ነበረና እናትየው ስታንኳኳ እሱ ነው ስትለው እሱም ሳያረጋግጥ ጭንቅላቷ መቷት እንደወደቀችና ቅምጥል በኪንጎ ተናዳ ከባቡሬ ጋር ለመጠጣት ሀሳቧን ወይም ደግሞ ጭንቀቷን ለመርሳት በመጠጥ ራሷን ልደብቅ ልጠጣ ሄዳ ነበረ እና በዛሬው ክፍል የፍቅር እናት ብዙም ሳትጎዳ ቶሎ ነቅታ እና አሹም እነሱ እንዳዘዙትና ሳያረጋግጥ በመማታቱ ግን ይቅርታ ጠይቆ ከዚህ በኋላ እንደዚህ አይነት ነገር ሳያረጋግጥ እንደማያደርግና ስህተት እንደሆነም ለፍቅር እናት ተናግሮ ይቅርታ ጠይቀዋል ማለት ነው። እናትየውም ይቅርታውን ተቀብላ ግን ሰው ያለክን ነገር ማድረግ የለብህም፣ መጀመሪያ እውነታውን ማረጋገጥ አለብህ፣ አንተ ምን ታደርገው እነሱ ናቸው ጥፋተኛው፣ አንተ የታዘዝከውን ነው የፈጸምከው ብላ ይቅርታውን ተቀብለዋለች ማለት ነው። ቲና በሰበብ አስባቡ ዴቭን ፍለጋ እነ ፍቅር ቤት መመላለስ አብዝታ ነበረና እንደዛም እንዲያደርግ ያደረገችው አንደኛው እሷ መሆኑ የፍቅርና ስላረጋገጠች ቲና ለምን እንደምትመላለስ ምን ፈልጋ እንደምትመላለስ ስትጠይቃት እኔ ብቻዬ ነኝ እናንተና አንቺና ዴቭን ፈልጌ ነው ምመጣው ስትላት የፍቅር እናትም ስለነቃችባት አይ ከዚህ በኋላ በምክንያቶች ሁላ ወደዚህ መምጣት የለብሽም እና ስንናፍቅሽ አልፎ አልፎ ነው መተሽ መጠየቅ ያለብሽ እና አትምጪ አለቻት ማለት ነው። እሷም ተናዳ ቤታቸውን ጥላ ወጣች ማለት ነው። እዛ ወጥታ እነ ዴቭን ፍለጋ መንገድ ላይ ስትንከራተት ዴቭና አደይ መንገድ ላይ አገኘቻቸው ማለት ነው። እሱን ዴቭን ሰላም ብላ ከዚህ በፊት ያላቸው ነገር የፍቅር ግንኙነት እንዳላቸው እና በጣም ጣፋጭ ጊዜ እንዳሳለፉና ብዙ ነገር አብረው እንዳደረጉ ካደይ አሁን ከሚያሳልፈው በላይ ከሷ ጋር እንዳሳለፈ ካደይ ጋር ለማጣላት ስታወራ ዴቭም የምን አብሮ ማሳለፍ ነው የምታወሪ? እኔ ማቅሽ በእህቴ በሊዱ ነው እና የሊዱ ጓደኛ ነች። ሊዱ ናት ያስተዋወቀችኝ ከአንቺ ጋር እና ከአንቺ ጋር ምንም ኖሮን አያቅም ብሎ አዴን እጇን ይዞና እንሂድ ብሎ አዴን ይዞት ሄደ ማለት ነው። አዴን ከሷ ከተለያየች በኋላ ከሷ ጋር ያለ ነገር ደስ አይለኝም፣ ደስተኛ አይደለሁም እና ብዙ ጊዜ ታገኝሃለች ስትለው ዴቭም ፈራሽ ወይ? እኔ ከሷ ጋር ምንም የለኝም ሊኖረኝም አይችልም። እኔ አንቺን ብቻ ነው የምወደው። የኔ ሴት አንቺ ነሽ። አንቺን ነው ማፈቅረው። እንዴት ሆኜ እንዳገኘሁሽ አቃለው ብሎ የቲናን ጉዳይ በዚህ መለሰላት ማለት ነው። ሌላ ደግሞ እነ ፍቅር ቤት እንደማትመለስ አደይ ለዴቭ ስትነግረው ዴቭም ቤት ተከራይቼልሽ አብረን እንኑር ሲላት እሷ አይ ሳንጋባ ቤተሰቦቻችን ሳይስማሙ አብረን መኖር አንችልም አለችው ማለት ነው። ምክንያት ዴቭም ደግሞ አታምኝም ወይ ለምንድን ነው አብረን ማንኖረው ሲላት አይ እኔ ቤተሰቦችህም እትዬ የሚቀበሉኝ አይመስለኝም
አለችው ማለት ነው። ዴቭም እትዬ እኮ እንድታቅላ ልንገራት ስልሽ ፍቃደኛ ያልሆንሽው አንቺ ነሽ እና አንቺ ፍቃደኛ ብትሆኝልኝ እኮ ለእትዬ መናገር እችላለሁ ብሎ አላት ማለት ነው። እሷም አይ መጀመሪያ ሰራተኛ የሚለውን ስሜ ማጥፋት አለብኝ፣ ሰራተኛ ናት ከተባሉ እሺ አይሉህም ቤተሰቦች እና ያን ስሜ ማስተካከል አለብኝ ብላ ስትለው እውነት ነው፣ ይሄን ከሰሙ እናቴም አባቴም ላይቀበሉ ይችላሉ አላት ማለት ነው። እሷም ደግሞ በጣም ተሰምቷት እንዴት ታዲያ እንደዛ ከሆነ ተስፋ ትሰጠኛለህ? እንዴትስ አብረኸኝ ትሆናለህ? ብላ ስትለው እሱ አይ ይሄ እኮ የእነሱ ናቸው እንደዛ ይላሉ ያልኩት፣ እኔ ደግሞ አምኜና ተቀብዬሽ ነው ከነ ማንነቷ እንደ ተቀበላትና ሰራተኛ መሆኗ ለሱ ምንም እንደማይፈጥርበት ነግሯታል ማለት ነው። ኪንጎ ሳይታወቀው እንግዲህ ቅምጥልን ተላምዷታል ማለት ነው። እንግዲህ እሷ አብራው ስለሌለች አሁን ላይ ስላኮረፈችው ካጠገቤ ዞር በል ስላለችው በጣም ተሰምቶ ተጨንቆ በጣም ተጨንቆ እየፈለጋትና ይቅርታ ቢጠይቃትም ይቅርታ ልታደርግለት አልቻለችም። የምታስብልኝ ሰው ብትሆን ትንሽ ለእኔ ቦታ ቢኖር ስለ እኔ እንደዛ ብላ ባላወራ ነበር እና በምንም አይነት ሁኔታ አንተን ልፈልግህ አልችልም፣ ይቅርታህንም ልቀበል አልችልም አለችው ማለት ነው። ሌላ የፍቅርና ቤዛ ጋር ደውላ ቤዛን ከዛሬ ካልመጣሽ ሁለተኛ እዚህ ቤት እንዳትመጪ እና ዛሬ ነይ አለቻት ማለት ነው። እንግዲህ ለስራ ፈልጋት ሳይሆን በፖሊሶች ልታስይዛት ነው። እንግዲህ ፖሊሶችን ጋር ፍቅር እንድትደውል አድርጋለች ማለት ነው። ሌላ ኪንጎ የቅምጥልን ነገር እንግዲህ በይቅርታ ስላልተቀበለችው ብቻ መተው አልፈለገም። በጣም ተሰምቷታል። በእኔ ልትጎዳ አይገባም፣ እኔ ባህሪ እንደተጎዳሁት እሷም ያለመፈለግ ስሜት እንዲሰማት አልፈልግም ብሎ አዴጋ ሄዶ እንግዲህ አዴ እኔና አንቺ ምንም እንደሌለን ለቅምጥል አስረጂልኝ እባክሽ፣ በጣም ተሰምቷታል። ዛሬ ግን አይደለም ነገ ወይ ማታ አካባቢ ንገሪያት ብሎ አላት ማለት ነው። እንግዲህ ቅምጥል ትቀበል አትቀበል እንግዲህ በሚቀጥለው ክፍል ምናየው ይሆናል ማለት ነው። ዳይመንድ ለሊን መንገድ ላይ አግኝቶ ስለ ባቡሬ ስትጠይቀው እናንተ ልጆች ያላችሁ ነገር ምንድን ነው? ፎንቃ ጠቅልሏችኋል ወይ ምናምን ብሎ ለሊ ላይ ሲያሾፍባት ለሊ በጣም ተናዳ አንተ የምታወራው ነገር አታውቅም፣ እሱ እንደሱ አይነት ሰው አይደለም፣ እሱ በጣም ጥሩ ሰው ነው፣ ማድረግ ቢኖርብኝ እኔ ቢኖረኝ ከዚህ በላይ ላደርግለት የሚገባ ሰው ነው፣ ባቡሬ በጣም ጥሩ ሰው ነው ብላ አለችው ማለት ነው። ሌላ ሩታና ሮሚ ተጣልተዋል ማለት ነው። ሮሚ ለሊ ቤት ተኝታ እያለ ሩታ ትመጣና ውሃ ደፍታባት ትቀሰቅሳታለች። ሮሚም ካሹ ጋር ባላት ነገር ስለምትቀናምና ከእንቅልፏ በእንደዛ አይነት መልኩ ስለቀሰቀሰቻት በጣም ተናዳ ተነስታ አነቀቻት ማለት ነው። ሩታም ደግሞ ከአሸናፊ ጋር ባትሆን ደስ ይላታል ማለት ነው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ባባይ